ማ እኔ ቅናት የሚባል ነገር አያቀኝም። እሺ ሲያልፍም አይነካካኝ። ካየሽኝ ሰው ጋር በሙሉ እየጠረጠርሽኝ አይደል እንዴ? እንደዚህ ያለ እድሜሽ በሽበት ሆንሽው። ኧረ እባክህ ወሬኛ፣ አንተ ከሰሙ ብዙ ታወራለህ። ቴዳዬ ኑ ቡና ጠጡ። እሺ ናርዲዬ መጣን። ቴዳዬ ቡና ፈልቷል፣ ነው ጠጡ። ምን ትመስላለች? ምን ቀንተሽ ነው? ማ እኔ ብለኝ ደግሞ እኮ አንተ ነው የሚገርመኝ። እሺ ናርዲዬ። እናቱ የቤትሽን አመል እዚሁ። አሁን የተነሽ ቡናውን ጠጥተን እንምጣ። ቴዳን የተባለ ሄደ መጠጣት ትችላለህ። አያይቺ ነገር ጠጡ እኮ ነው ያለችው። እንግዲህ አንቱ ብላስ ቢሆን ምን ይታወቃል? እንግዲህ ካልሽ ምን ይደረጋል? ምን ብቻ እኔ ለማሽኮርመም እንዲመች ነው። ነው እንጂ ወርዷል እኮ። እሺ መጣን። ብሌን እኮ ትንሽ ስራ ይዛ ነው። ነይ እንጂ ብሌንዬ፣ ከቡና በኋላ ይደርሳል። እኔም አግዝሻለሁ። አቤት አቤት፣ አሁን እኮ እሱ ፊት ታታሪ መስሎ ለመታየት ነው። እሺ ናርዲዬ። እሺ እንዴ ምንድን ነው? ቆይ ፍለግቲ እንዴት ነው የሚያረጋችሁ? ኧረ ዝም በይ በእናትሽ። ትሰማናለች። ትስማ። ምን በማያስቅ ነገር ሁሉ ምገለፍጥ ሊሆን ነገር ብታስባል እንዴ? እና እሷ ተሳቃኒ ምን አደረኩኝ? አንተስ ብትሆን ይሄን አፈር የሚል ቡና የዶሮ አይነ የመሰለ ቡና አላልካት? እና ቡናውን እንጂ እሷን አላልኳት። ጀመር አንተ አውቀህ ነው እኔ እንድቀና ብለው እንደዚህ የምታረግ። ቆይ ቅድም አልቀናም ምናምን ስትያል ነበር። አንተ ሲጀመር ክፉ ነህ። በአፌ ሳልነግርህ እንደምቀና ሳታቀርተህ ነው። እና ለዚህሽ ልብሽ ነው ቢጡ ስትይ ነበረው። ምን አይነት ሰፈር ውስጥ ነው የመጣሁት? ኡፍ አሙጂ ኤክስኪውዝ ሚ የኔ ቆንጆ፣ እዚህ ሰፈር ጉግል ማፕ አይሰራም። የዚህ ሰፈር አድራሻ ያለው ጭንቅላቴ ውስጥ ነው። የት ምን ፈልገሽ ነው? ፕሊዝ እንዳትነካኝ። ስፔስ ጠኝ ራሴ ፈልጌ ማግኘት እችላለሁ። ያንተን እርዳታ የጠየቀ የለም። እርዳታ አልፈልግም። ይሄ እኮ ያንቺ ሰፈር አይደለም። እዚህ ሰፈር ኢንተርኔት ሳይሆን ኢንቴንሽን ነው የሚሰራው። አንቺ ግን እሱ እርዳታ ለማኝ የሚያደርግሽ ይመስልሻል? አዎ፣ ምክንያቱም እናንተ ስትረዱ ትርፍ ነገር ትፈልጋላችሁ። ስልኬ ልትቀማኝ ነው ወይስ ሌላ ነገር አይተሃል? ስልክሽን እኔ ኦሬንጅ እንጂ አፕል አልወድም። ደግሞ ስፔስ ስቴን ያልሽ ሰፈራችን ጠባብ፣ ልባችን ግን ኑሪ በቪላ በላይ ሰፊ ነው። እሺ ሲያዩ ከተማርክ ትመስላለህ። እዚህ ሰፈር ውስጥ ከምታወደለድል ወጣ ብለህ ህይወትን አትቀይርም? መማር ማለት መቀጠር ከመሰለሽ ተሳስተሻል። እኔ እዚህ ሰፈር ሙሉ ህይወትን እያጠናሁ፣ አንቺ ግን ትንሽ ስላለሽ ከሰው በላይ ሆንሽ ይመስልሻል። ያለ ቦታሽ የተገኘሽ ቀን ግን ማጣፊያው ነው የሚያጥርሽሽ። እሺ ፈላስፋው ብሎክ 4 ወዴት እንደሆነ ንገረኝና ሂሳብህን ልስጥ። ሂሳቤ ፈገግታሽ ነው። እንደዚህ ወረድ እስቲ የታደሰ ቤት የሚለው ውስጥ አልፋ አድራሽው እዛ ነው። እንግዲህ መልካም ጉዞ ፕሪንሰስ። ምን እንዳለው ያንጠባርራል። ይኸውልህ ያገኘውን እድል መጠቀም ልመድሽ እንዴ። በእናት ስልኬን ፋይል አለው። በእናት ስልኬን አስመልስልኝ። እሺ ያቢውሲ ዘንተ ከፍያለሽ። ድንጋይሽ አፈር ብላ ሲያስጠላ። የታባሽ ሴት ሁሉ ቆንጆ ከፊትም ከኋላ ወንዱም ደና ሎጋኖ ሸበላ አይ ይሄን ቃዮ በእናት ውፍቶኝ እስኪ በእናት ለራሴ ብዙ ሐሳብ አለብኝ። እጭ ስማ፣ በኋላ ደግሞ መጥቼ እጠራለሁ። ኳስ አብረን ነው የምናየው። ስራው ተሳካልህ? እንካ በቃ ምሳህን ብላ። መጣው። ማነው? ቴዲ የለም እንዴ? አለ። የት ይሄዳል? ተኝቶ ነው የሚውለው። ስራ እንደሌለ ቁጭ ብሎ ይብላ እንጂ እሱ ምን ሀሳብ አለበት? ኧረ ሰዓት ሂዷል። በእናትህ ፈጠን አድርገው። እንዳትሰማቸው እሺ። ሁሉም በጊዜ ይስተካከለ ነው ብለሽ ነው? የሚሆን አይመስለኝም። እባክሽ አሁን እሱ ሁሉም ነገር ነው ምርር ያለኝ። ያለበት ይገባኛል፣ ግን መነኝ ሁሉም በዚህ አይቀጥልም። እሺ ምክንያት ለኩራቴ
አቤት ኩኛ ደግሞ ቢያገባ በዛ ላይ ያስባል። በእናትህ እንዴት ጽድት ያለ ጭዌ ነው የሚሆነው። ሄሎ። አቤት። ስራ ፈልገው አመልክተው ነበር? አዎ አመልክቼ ነበር። ባመለከቱበት ሳይሆን ጫኝና አብራጅ ነው። ምናልባት መስራት ከፈለጉ ብዬ። ኧረ ይሁን ምንም። መቼ ልጀምር? ነገ መተህ መጀመር ትችላለህ። እሺ በጣም አመሰግናለሁ። እሺ። ኧረ ልጌ መጣችልህ። ኧረ አንተ እውነትም ያበደ ነው። እሷ እኮ ከአንቺ አንጻር ስትታይ የተጣመመ ጣሳ ነው የምትመስለው። ውበቱን አርከፍክፎብሻል። በጣም ተሳሽ ነህ። ቅናት ያድርብኛል። በቀናስ ማን ይፈርድብኛል? አንተ ምን ሆኖ ነው? ተይው እባክሽ፣ ዝም ብሎ ነው የሚንጨረጨረው። ምን ቀንቶ ነው? አዎ ቀንቼ ነው። ቆይ ለምንድን ነው የማታምነኝ? እኔ እኮ አንተን ብቻ ነው የምወደው። አንቺን ሰላምሽ ቀርቼ እኮ አይደለም። እንደዚህ ስትሆኝለት ምን እንደሚያስብ ወንድ ስለሆንኩኝ ይገባኛል። ባይዘው አትወዱም። አይኗን ካየሽው ፍቅር ያለባት ከኔ ነው። ኧረ በእናትህ ፈር ምንም የማያውቀው ልጅ ስሙን አታጥፋ አይደል? አየሽ፣ አንቺ ነው የማታምኝ። የራስህ ጉዳይ። ወደዛ ሂድ። ምን አለ በይም በቅርቡ እሱን ትታ ወደ እኔ ትመጣለች። የዛኔ የቀናቱ ከኔ አስጠላት እንደሆነ እናያለን። ምንድነው ያልከው? እና ዋሽው እንደምትወጂኝ እኮ ሁኔታሽ ያስታውቃል። ማስመሰሉ ለምን አይበቃንም? ከአንተ ጋር ስስቅ ስጫወት የወደድኩ መስሎ ነው እንዴ? ድሮም ሲነግረኝ አልሰማም ብዬ ነው። ማፈሪያ ሰፊና ጥልቅ ነው መውደዴ። አማኝኝ ከባክር ይልቃል። ቴዳ በጣም ይቅርታ። እኔ እኮ እንደ ልቤ ምስቅ የምጫወት አንተ ስላለህ ነው። ቃላት አይገልጹትም መጠኑን። ወድሻለሁ ስል ስሜቱን በቃታ ስቢው ይቅር። ደግሞ አንተ ልክ ነበርክ። በጣም ይቅርታ። እሺ ለጣ አልፈልግም። ወዳለሁ የፍቅሬን መጠን በቃል እምቢ ያለኝ እንጂ ቻል ብለው ሆዴ መቻል ነበረ። እኔማ ልምዴ የለኝም እንጂ የተረፈ አቅም። እኔ ስለ ፍቅር ሰስቼ አላውቅም። እምቢ ያለኝ እንጂ ቻል ብለው ሆዴ። እንዴት ነህ ቴዳዬ? ስማ አንተ እሰራልሻለሁ ያልከኝ ቀሚስስ በዛ ላይ ለክታኝ ነበር። አዎ ሰጥሻለሁ ብዬሽ ነበር፣ ለክቼሽም ነበር። ግን ጠፍተሽ በመጣሽ ቁጥር በለካውሽ ልክ እያገኘሁሽ አይደለም። ማለት ወይ ትወፍሪያለሽ ወይ መልሰሽ ትከሻለሽ። ለዛ ነው እንጂ ቃሌንም አላጥፍም ነበር። ታዲያ ድጋሚ ለካኛ? እንደምን ልለካሽ? እንደ ፍቅረኛ ነው ዋጋማ ለወጣበት ቆንጆ ቀሚስ። ዋጋዬንማ አሳየሽኝ እኮ። ግራ እያጋባኸኝ ነው አነጋገርህ። ከአነጋገርህም አልፎ አንተም ተቀይረሃል። የተቀየረ ሰው እኮ ጥፋተኛ አይባልም፣ እንዲቀየር ያደረገው ሰው ነው እንጂ። ለዛ ነው ልሰጥሽ የነበረውን ቀሚስ የተውኩት። እንዴ ለምን? ምክንያቱም ገላሽ ላይ የሰቀልኩት ቀሚስ በሌላ ስለሚወርድ፣ ባንቺ ላይ የሾምኩት ፍቅርና ክብር በሌላ ስለተሻረ፣ ከዚህ በኋላ ልሰፋልሽ የሚችለው ጨርቅ ሁለተኛ ሞትሽን ስትሞቺ ለመገነዣ የሚሆነው ነው። ቆይ የመጀመሪያው ሞቴስ መቼ ነው? ሁለተኛው ሞቴስ መቼ ነው? የመጀመሪያውን አሁን ከሰዓታቶች በፊት ሞትሽ። የሞትሽው ምን ልብ ላይ ነው። ሁለተኛው ሞት ደግሞ ለሁሉም ሰው ስትሞቺ ነው፣ ሁሉም ሰው ሲያለቅስልሽ። ፈጣሪ ከፈቀደ የዛን የመገነዣ ጨርቅሽን ከጉንጉን አበባ ጋር በገዛ እጄ ሰርቼ ልክልሻለሁ።